ዛሬም አውራው ልቡ ለተሰበረ ሰው ነው። ባመነው ተከርቶ በወደደው ተገፍቶ ዛሬም በዝምታና በለቅሶ ለሚያሳልፍ ሰው ነው። ወዳጄ ሆይ የሰው ፍቅር እንደ ጤዛ ነው፣ ጠዋት ታይቶ ማታ ይረግፋል። ብዙዎቻችን ልባችንን ለሰው እንሰጣለን፣ ሰው ግን የሰጠነውን ልብ ሰብሮ ይመልስልናል። በዚያ ሰዓት ዓለም ፊቷን ያዞረችብህ፣ ተስፋ የጨለመ ይመስላል። ነገር ግን አንድ የምነግርህ ታላቅ እውነት አለ። መጽሐፍ ቅዱስ በመዝሙር 147 ከቁጥር 3 ላይ እንዲህ ይላል፣ ልባችሁ የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል። አየህ፣ ሰባሪው ሰው ቢሆንም ጠጋኙ ግን ፈጣሪ ነው። የሰበረ ሰው እንዲጠግን አትጠብቅ። እሱ የሰበረን ያህል የመጠገን አቅም የለውም። ልብህን ወደ ፈጣሪ አምላክ ይዘኸው ቅረብ፣ የመፈወስ ሥልጣን አለው። ልብ ሲሰበር ሊያን አስባት። ሰው ባይወዳትም እግዚአብሔር ግን አከበራት። ሊያ የያዕቆብ ሚስት ነበረች። ነገር ግን ያዕቆብ ይወዳት የነበረው እህቷን ራሔልን እንጂ እሷን አልነበረም። ሊያ በትዳር ውስጥ ሆና የባሏን ፍቅር ለማግኘት ትናፍቅ ነበር። ባሏ ግን ልቡ ለሌላ ነበር። ይህ ለሴት ልጅ በጣም የሚከብድና ልብን የሚሰብር ሕመም ነው። ሊያ በሰው ፍቅር ባታገኝም እግዚአብሔር ግን የሷን መገፋት አየ። መጽሐፍ ቅዱስ እግዚአብሔርም ሊያን እንደተጠላች ባየ ጊዜ ማኅፀኗን ከፈተላት። ዘፍጥረት 29 ከቁጥር 31። ሰው ባይወድሽም ለሌላው ቢሰስትም እግዚአብሔር ግን ያንቺን መገፋት ያህል ሰው የከለከለሽን ፍቅር እግዚአብሔር በበረከትና በክብር ይተካዋል። ሊያ በመጨረሻ አራተኛ ልጇን ስትወልድ አሁን እግዚአብሔርን አመሰግናለሁ አለች። ሰው ፍቅሩን ሲነፍክሽ አንቺ ወደ እግዚአብሔር ምስጋና ተመለሺ። በሰው ስትከዳ ዮሴፍን አስብ። ወንድሞቹ ይጠሉትም፣ እግዚአብሔር ግን ከፍ አደረገው። ዮሴፍ በወንድሞቹ ተገፋ፣ ተሸጠ፣ ወደ ግብፅ ተወሰደ። በኋላም በወዳጆቹ ተረሳ። ዮሴፍ በሰው ፍቅር ብቻ ቢተማመን ኖሮ ተስፋ ቆርጦ በሞተ ነበር። ነገር ግን እግዚአብሔር ከእርሱ ጋር ነበር። ዮሴፍን ወንድሞቹ ቢከዱትም እግዚአብሔር ግን በባዕድ ሀገር የንጉሥ ተላላኪና የግብፅ ገዢ አደረገው። ቆይቶ ወንድሞቹን ባገኛቸው ጊዜ እንዲህ አላቸው፣ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ለመልካም አደረገው። ዘፍጥረት ምዕራፍ 50 ከቁጥር 20። ዛሬ አንተን የከዱህና የጣሉ ሰዎች መጨረሻን አያዩም። እነሱ አንተን በመጣል ሊጎዱ ቢያስቡም እግዚአብሔር ግን የእነሱን ክፋት ወደ አንተ በረከት ይቀይረዋል። ተክጃለሁ ብለህ አታልቅስ። እግዚአብሔር ለትልቅ ክብር እያዘጋጀ ሊሆን ይችላል። አንተም ብቻህን አይደለህም። ሰባሪው ሰው ቢሆንም ጠጋኙ ፈጣሪ ነው። ምናልባት ለምን ይሄ ደረሰብኝ ትል ይሆናል። ነገር ግን እግዚአብሔር አንዳንድ ሰዎችን ከሕይወት የሚያወጣቸው ጩኸታቸውን ሰምቶ ሳይሆን ያንተን ለቅሶ አይቶ ነው። ከማይመጠን ፍቅር አውጥቶ ወደ እውነተኛው ክብር ሊያመጣ ስለፈለገ ነው። ኢሳይያስ ምዕራፍ 41 ከቁጥር 10 እንዲህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ እደግፍሃለሁ። ሰው ቢተውህ ቢረሳህ፣ ስምህን ቢያጠፋህ፣ በሰማይ የሚወድህ አባት እንዳለህ እወቅ። ያንተ ዋጋ የሚወሰነው
በሰው አመለካከት ሳይሆን በፈጣሪ ፍቅር ነው። ዛሬ ያማረህ ይሆናል፣ ነገ ግን በረከቱ ይጣፍጣል። ዛሬ አልቅሰህ ይሆናል፣ ነገ ግን በሳቅ ትሞላለህ። ልብህን ለሰው አትስጥ፣ ለፈጣሪ ስጠው። ሰው ቢከዳህ እርሱ ታማኝ ነው። የተሰበረውን ልብህን ይዞ ወደ እርሱ የተጠጋ ማንም አፍሮ አያውቅም። በርታ፣ አንተ ብቻህን አይደለም። ወስብሐት ለእግዚአብሔር።